እስቲ ይህንን በደንብ አስቡት። ለጤናችሁ እጅግ በጣም ጠቃሚ የሆነ ነገር እያደረጋችሁ እንደሆነ በማሰብ ነጭ ሽንኩርትን በአመጋገባችሁ ውስጥ ትጨምራላችሁ። ነጭ ሽንኩርት ለብዙ በሽታዎች መድኃኒት እንደሆነ ሁላችንም እናውቀዋለን። ነገር ግን አንድ ትልቅ ሚስጥር አለ። ይኸውም ነጭ ሽንኩርቱን የምትመገቡበት መንገድ የሚሰጠውን ኃይልና እንዲሁም የጤና በረከት ሙሉ በሙሉ ሊቀይረው ይችላል ብትባሉስ? እንዲያውም አጠቃቀማችሁ ትክክል ካልሆነና በተሳሳተ መንገድ ከተመገባችሁት በውስጡ ያለውን አብዛኛውን ጥቅሙን ዝም ብላችሁ ልታጠፉት ትችላላችሁ። ስለዚህ ዛሬ ሁላችንም ልንመልሰው የሚገባ ትልቅ ጥያቄ አለ። ነጭ ሽንኩርትን መመገብ ያለብን በጥሬው ነው ወይስ ደግሞ በበሰለ ሁኔታ? የትኛው አዘገጃጀት ነው ለሰውነታችን እውነተኛውንና የሚፈለገውን የጤና መሻሻል ሊሰጠን የሚችለው? መልሱ ሁላችሁንም ሊያስገርማችሁ ስለሚችል እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ እጋብዛችኋለሁ። እኔ ዶክተር አማኑኤል ነኝ። ይህንን ቪዲዮ ላይክ በማድረግ እንዲሁም ደግሞ ለቻናሌም አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩት እጠይቃችኋለሁ። አሁን ወደ ጥያቄውና እንዲሁም ደግሞ ወደ ቪዲዮ እማልፍ ይሆናል። በቅድሚያ ግን ነጭ ሽንኩርት ለምን ይህን ያህል ኃይለኛ ሆነ? ነጭ ሽንኩርት ለሺህ ዓመታት ያክል እንደ ምግብ ብቻ ሳይሆን እንደ ትልቅ መድኃኒትነትም ሲያገለግል ቆይቷል። ጥንታውያን ስልጣኔዎች ኢንፌክሽኖችን ለመከላከል ጥንካሬን ለመጨመርና ሰውነትንም ከበሽታ ለመጠበቅ በእጅጉ ይተማመኑበት ነበር። ከነጭ ሽንኩርት አስገራሚ ኃይልም በስተጀርባ ያለው ትልቁ ሚስጥር አሊሲን የተባለው ንጥረ ነገር ነው። ይህም ንጥረ ነገር ነጭ ሽንኩርት ያንን ጠንካራ ሽታ እንዲኖረው የሚያደርገው ሲሆን ለጤናችን የሚሰጠውም አስገራሚ ጥቅሞች ሁሉ ምንጩ እሱ ነው። አሊሲን ባክቴሪያን፣ ቫይረስን የመከላከልና እንዲሁም ቁስለትን ወይም ደግሞ መቆጣትን የመቀነስ ከፍተኛ ችሎታ አለው። ይህንን ድንቅ ውህድ ሰውነታችሁ በሽታን እንዲዋጋ ይረዳዋል፣ የልብ ጤንነትን ይደግፋል፣ እንዲሁም የበሽታ መከላከል አቅማችሁንም በእጅጉ ያጠነክራል። ነገር ግን እዚህ ጋር ልብ ሊባል የሚገባው አንድ ትልቅ ጉዳይ አለ። አሊሲን በጣም ስስና በቀላሉ ሊጠፋ የሚችል ንጥረ ነገር ነው። እንግዲህ በጥሬና በበሰለ ነጭ ሽንኩርት መካከል ያለው ትልቁ ልዩነትም የሚጀምረው በትክክል እዚህ ቦታ ላይ ነው ማለት ነው። ታዲያ ነጭ ሽንኩርትን በጥሬው ስንመገብ ምን ይከሰታል? ጥሬ ነጭ ሽንኩርትን በምታኝኩበት ወይም ደግሞ በምትከትፉበት ጊዜ አሊሲን የተባለውን ንጥረ ነገር የሚያመርት ኤንዛይማዊ ግብረ መልስ በውስጡ ይፈጠራል። ነጭ ሽንኩርት እጅግ በጣም ኃይለኛ የሚሆነውም በትክክል በዚህ ወቅት ነው። ጥሬ ነጭ ሽንኩርትን መመገብ ማለት በውስጡ ያለውን ከፍተኛው የአሊሲን መጠን ማግኘት ማለት ሲሆን ይህም ባክቴሪያ ለመዋጋት የደም ግፊትን ለመቀነስና እንዲሁም የኮሌስትሮል መጠንን ለማስተካከል በእጅጉ ይረዳል። እንዲያውም አንዳንድ ሰዎች የበሽታ መከላከል አቅማቸውን ለማጠናከርና ራሳቸውንም ከበሽታ ለመጠበቅ ሲሉ በየቀኑ ጥሬ ነጭ ሽንኩርትን ይመገባሉ። ነገር ግን ጥሬ ነጭ ሽንኩርት የራሱ የሆነ ድክመትም አለው። በጣም ጠንካራ ጣዕምና እንዲሁም ደግሞ ሽታ ስላለው ለመቋቋም አስቸጋሪ ሊሆን ይችላል። በተጨማሪም በተለይ በባዶ ሆድ በሚበላበት ጊዜ የጨጓራ መቆጣትን ሊያስከትል ይችላል። ለአንዳንድ ሰዎች ደግሞ የቃጠሎ ስሜትን ወይንም የምግብ መፈጨት መዛባትን ሊያመጣም ይችላል። ስለዚህ ጥሬ ነጭ ሽንኩርት በጣም ኃይለኛ ቢሆንም ሁልጊዜ ለመመገብ ግን ቀላል የሚባል አይደለም። ስለ ጥሬው ነጭ ሽንኩርት ይህን ካልን ነጭ ሽንኩርት ሲበስል ታዲያ ምን ይከሰታል? አሁን ደግሞ ስለ በሰለው ነጭ ሽንኩርት እንነጋገራለን። ነጭ ሽንኩርት ለከፍተኛ ሙቀት ሲጋለጥ አንድ ትልቅ ለውጥ ይፈጠራል። ይኸውም ያ ያደነቅነው አሊሲን የተባለው ንጥረ ነገር መበስበስ ወይም ደግሞ መጥፋት ይጀምራል። ይህ ማለት የበሰለ ነጭ ሽንኩርት ከጥሬው ጋር ሲነጻጸር ያ ኃይለኛ ውህድ ወይም ደግሞ ንጥረ ነገር በውስጡ በከፍተኛ መጠን አይገኝም ማለት ነው። ነገር ግን ይህ ሲባል የበሰለ ነጭ ሽንኩርት ምንም ጥቅም የለውም ማለት አይደለም። በፍጹም። ነጭ ሽንኩርትን አብስሎ መመገብ አሁንም ቢሆን ለጤናችን ጠቃሚ የሆኑ አንቲኦክሲደንቶችን እናም ደግሞ ሌሎች ንጥረ ነገሮችንም ይሰጠናል። እንዲያውም የበሰለ ነጭ ሽንኩርት ለጨጓራችን በጣም ቀለል ያለና እንዲሁም ለመመገብ እጅግ አስደሳች ነው። ለምግባችን ግሩም ጣዕም ከመስጠቱም በላይ አሁንም ድረስ የተወሰኑ የጤና ጥቅሞችን ማግኘታችንን እንድንቀጥል ያደርገናል ማለት ነው። ስለዚህ ነጭ ሽንኩርትን ማብሰል የተወሰኑ ባህሪያቱን ቢቀንሰውም ለዕለት ተዕለት አጠቃቀማችን ግን ይበልጥ አመቺና ምቹ እንዲሆን ያደርገዋል ማለት ነው። ስለዚህ አሁን ሁለቱን አነጻጽሬ ልንገራችሁ። አሁን ነገሩን በግልጽ እናስቀምጠዋለን። ኢንፌክሽኖችን ለመዋጋትና የበሽታ መከላከል አቅምን ለማጠናከር በሚሆንበት ጊዜ
ጥሬ ነጭ ሽንኩርት እጅግ በጣም ጠንካራና የሚመከር ነው። ምክንያቱም በውስጡ ከፍተኛ የሆነ የአሊሲን መጠን ይዟል። ስለዚህ ግባችሁ ከፍተኛውን የመድኃኒትነት ጥቅም ማግኘት ከሆነ ጥሬ ነጭ ሽንኩርት አሸናፊ ይሆናል ማለት ነው። በሌላ በኩል ደግሞ የበሰለ ነጭ ሽንኩርት ለሰውነታችን ምቹ ነው፣ ለመፈጨትም ቀላል ነው፣ እንዲሁም ለረጅም ጊዜ የሚቆይ የጤና ድጋፍም ይሰጠናል። እንደ ጥሬው ነጭ ሽንኩርት ጠንካራ ላይሆን ይችላል፣ ነገር ግን ለዕለት ተዕለት ምግባችን ይበልጥ ተመራጭና ዘላቂ የሆነ ምርጫ ነው። ነገሩን በዚህ መንገድ አስቡት። ጥሬ ነጭ ሽንኩርትን ልክ እንደ ኃይለኛ መድኃኒት ሲሆን፣ የበሰለ ነጭ ሽንኩርት ደግሞ እንደ ዕለት ተዕለት የጤና ድጋፍ ሰጪ አድርጋችሁ ማሰብ ነው ማለት ነው። ሁለቱም ጠቃሚ ናቸው፣ ነገር ግን የሚሰጡት አገልግሎት በትንሹ የሚለያይ ነው። ስለዚህ ግን ነጭ ሽንኩርትን ለመመገብ ምርጡ መንገድ እንዴት ነው? አብዛኛው ሰው የማያውቀው አንድ ሚስጥር እዚህ ጋር አለ። ከሁለቱም ማለትም ከጥሬውም ሆነ ከበሰለው ነጭ ሽንኩርት ምርጡን ጥቅም ማግኘት ከፈለጋችሁ አንድ ቀላል ዘዴ መጠቀም ትችላላችሁ። ነጭ ሽንኩርቱን ከከተፋችሁት ወይም ደግሞ ካደቀቃችሁት በኋላ ወደ እሳት ከመጨመራችሁ በፊት ለ10 ደቂቃ ያክል ዝም ብላችሁ ማቆየት ነው። ይህም ሙቀት ከመንካቱ በፊት በውስጡ ያለው አሊሲን ሙሉ በሙሉ እንዲመረትና እንዲዳብር እድል ይሰጠዋል ማለት ነው። ከዛ በኋላ ነጭ ሽንኩርቱን ቀለል አድርጋችሁ ብታበስሉትም እንኳን የተወሰነውን ጥቅሙን ይዞ እንዲቆይ ማድረግ ትችላላችሁ ማለት ነው። ሌላው አማራጭ ደግሞ በጣም ኢምፖርታንት የሆነ ነገር ነው። ነጭ ሽንኩርቱን በምግብ አዘገጃጀት መጀመሪያ ላይ ከመጨመር ይልቅ ምግቡ ሊበስል ሲል መጨረሻ አካባቢ መጨመር አለባችሁ፣ ምግቡን ልታወጡት ስትሉ ማለት ነው። ይህም ለከፍተኛ ሙቀት የሚጋለጥበትን ጊዜ ስለሚቀንሰው በውስጡ ያሉት ንጥረ ነገሮች ሳይጠፉ እንዲቆዩ ይረዳል ማለት ነው። በተጨማሪም ጣዕሙን መቋቋም የምትችሉ ከሆነ ጥቂት የሆነ ጥሬ ነጭ ሽንኩርትን ከማር ወይም ደግሞ ከሞቀ ውሃ ጋር ቀላቅሎ መውሰድ እጅግ ኃይለኛ የሆነ የጤና ልማድን ሊሆንላችሁ ወይም ደግሞ ሊሰጣችሁ ይችላል ማለት ነው። ስለዚህ ከሁለቱም ጥቅም ለማግኘት ከበሰለውም ከጥሬውም ነጭ ሽንኩርት ጥቅሙን ለማግኘት በዚህ መልኩ ፌራርታችሁ መጠቀም ትችላላችሁ ማለት ነው። ነገር ግን አንድ ምነግራችሁ በጣም አስፈላጊና ትልቅ ነጥብ ምንድን ነው? ጥሬ ነጭ ሽንኩርትን እንዲመገቡ የማይመከሩ ሰዎች አሉ። ጥሬ ነጭ ሽንኩርት በጣም ኃይለኛ ቢሆንም ለሁሉም ሰው ግን ተስማሚ ላይሆን ይችላል። በተለይ የጨጓራ መቆጣት፣ የቃጠሎ ስሜት ወይም ደግሞ ሌሎች የምግብ መፈጨት ችግሮች ያሉባችሁ ሰዎች ጥንቃቄ ማድረግ አለባቸው። ጥሬ ነጭ ሽንኩርትን በከፍተኛ መጠን መመገብ የጨጓራ መጎዳትን ወይም ደግሞ መቆጣትን ሊያስከትል ይችላል። በተጨማሪም የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ነጭ ሽንኩርት የደም መፍሰስ አደጋ ሊጨምረው ስለሚችል ጥንቃቄ ያስፈልገዋል። በእንደነዚህ አይነት ሁኔታ ውስጥ ከሆናችሁ ከፍተኛ መጠን ያለው ነጭ ሽንኩርትን በምግባችሁ ውስጥ አካታችሁ መመገብ የለባችሁ ማለት ነው። እዚህ ላይ ከፍተኛ ጥንቃቄ ማድረግ አለባችሁ። በተለይ የጨጓራ ህመም ያለባችሁ ሰዎች ፈጽሞ ነጭ ሽንኩርትን በባዶ ሆዳችሁ እንዳትመገቡ። ስለዚህ ስናጠቃልለው ጥሬ ነጭ ሽንኩርት ወይስ ደግሞ የበሰለው የትኛው ይሻላል ስንል እውነታው ሁለቱም የየራሳቸው ጠቀሜታ አላቸው። አንደኛው ከአንደኛው ይሻላል ወይም ደግሞ ይበልጣል የምንልበት ሪዝን የለም ማለት ነው። ከፍተኛ የሆነ የጤና ኃይልን ማግኘት ከፈለጋችሁ እናም ደግሞ ያንን ጠንካራ ጣዕሙን የማትፈሩትና ማይደብራችሁ ወይም ደግሞ የማያሰለቻችሁ ከሆነ ጥሬ ነጭ ሽንኩርት ምርጡ ምርጫችሁ ነው። ነገር ግን ለመመገብ ቀላል የሆነና አሁንም ቢሆን ጠቃሚነቱ ያልጠፋ ነገር ግን የምትመርጡት ከሆነ የበሰለ ነጭ ሽንኩርቱ ደግሞ ግሩም ምርጫ ይሆንላችኋል ማለት ነው። ስለዚህ እንደ ፍላጎታችሁ መጠቀም ትችላላችሁ። ዋና ዓላማው መድኃኒትነቱን ከፈለጋችሁ እንዲሁም ደግሞ ጣዕሙን መቋቋም የምትችሉ ከሆነ ሽታውንም መቋቋም የምትችሉ ከሆነ ጥሬ ነጭ ሽንኩርት ከበሰለው በጣም ተመራጭና የሚመከር ነው ማለት ነው። ለምን ቢባል ከፍተኛ ንጥረ ነገሩ ያለው በጥሬ ነጭ ሽንኩርት ውስጥ ስለሆነ ማለት ነው። ስለዚህ ምርጫችሁን እንደናንተ አይነት ውሳኔ ይሆናል ማለት ነው። እውነተኛው ሚስጥር አንዱን ከሌላው መምረጥ ብቻ አይደለም፣ ይልቁንም ነጭ ሽንኩርትን በቋሚነት በምግባችሁ ውስጥ መጠቀማችሁ ነው። ምክንያቱም በትንሽ መጠንም ቢሆን እንኳን ዘወትር መጠቀም በጠቅላላ ጤናችሁ ላይ ትልቅ የሆነ ለውጥን ያመጣላችኋል። ስለዚህ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። ሌሎች ጋም ተደራሽ እንዲሆን ስለሚረዳ ማለት ነው። እንዲሁም ለቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። በጣም አስፈላጊና ጠቃሚ የሆኑ የጤና ትምህርቶችን የምታገኙበት ትልቅ ቻናል ነው። ለዛሬ በዚህ ይብቃን። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል።
እስከዛው በጤና ቆዩልኝ። ቸር ሰንብቱ።